የባሻ ጉርሻ አንድ ብቻ አይደለም። ስለዚህ አጉርሽኝ ነው የሁሉ አጎርሳለሁ። እሺ ቤተሰብ ሰላም በል እስኪ። የኔ ቤተሰቦች ተውኝ፣ እኔ በርዶኛል። ማውራት እራሱ አልቻልኩም ታውቃላችሁ፣ እየተንቀጠቀጥኩ ነው። ብርድ አለ ባይዛዊ ብርድ ይበታኛል። ስለዚህ አይ አልፈልግም። ይሄ ነገር ያደገ ነው የሚይዘው። ምግባችን ደረሰ። አንተ ትበልጠኛለህ መጠቅጠል፣ አንተ ማጉረስ ላይ ጎበዝ ነህ። እኔ ብዙም ማለት ነው። እንዲያው በደፈና ሞናሊዛ አይነሺ እኔ ያዘጋጅ ነበር። ምናልባት ይሻለ ሊሆን ይችላል። በቃ እኔ ልሂድ። ደውል፣ ችግር ካለ ምን ካለ ኤኒ ታይም ደውልሽ። የራስሽን ጠብቂ ግን። ለምን አመጣ እኔ ግን እኮ አዘጋጅቼ ነበር። የምር የዚህ አይነት ልብስ ለብሽ ነበር? ምን የዚህ አይነት ልብስ ለብሽ ነበር? እኔ አላየሁትም። አይደለም ወፍዷል። አረ ካልወደድኩት ግዴታ ነው መልበስ። በሱሪ ሄዳለሁ። እሺ የት ነው? እየጠበቀች መጣሁ። በቃ ለባብሽ ምናምን መጣሁ። በቃ እሺ ይጎዳል። ለማንኛውም እኔ ቀሚስ አዘጋጅቼ ነበር እንደ እውነቱ ከሆነ፣ ምክንያቱም ራስ ነው ተብያለሁ። ሱሪ ለብሼ መቼም አልሄድም፣ አላሳፍራችሁም። እና ቀሚስ አዘጋጅቼ ነበር፣ ግን እሱ እዚህ ጋር የሆነ ቀሚስ ልኳል። ስለዚህ ይሄንን ለብሰን ልልበስና በቃ ምንም አላደርግም፣ ልልበስና ቦርሳ ምናምን ይዤ ውጭ እንገናኛለን እና እስከ ቪዲዮ ምንድነው ፍጻሜ አብራችሁን ቆዩ እና ለብሼ እንገናኝ እና ቤተሰቦች ይኸው ለብሼ መጥቻለሁ ማለት ነው። በነገራችን ላይ ልብሱ ማለት ነው ልብስ አይደለም፣ ኦልሬዲ አልለበስኩም ቢባል የተሻለ ነው እንደ እውነቱ እንደኔ ማለት ነው። ምክንያቱም ከጀርባው ክፍት ነው ምናምን ክፍት ነው፣ በቃ ብዙ ነገሩ ክፍት ነው ልብሱ ማለት ነው። እና ግን ይሁን ብዬ ነው የለበስኩት። ስለዚህ እሱንም ማስቀየም አልፈልግም። አንተ ያመጣውን ልብስ አለብስም ምናምን አይነት ነገር አሁን ከዚህ በኋላ ጭቅጭቅ ከምጨቃጨቅ ምናምን ብስማማ ነው የሚሻለኝ ማለት ነው። ምክንያቱም ጭቅጭቅ ነው በቃ ብዙ ፕሮሰስ አለው። የጭቅጭቅ ፕሮሰስ ብዙ ነው ማለት ነው። ስለዚህ ይሄ ነው ልብሱ፣ ይህንን ይመስላል። እንዲህ ዞር ይሆናል አላሳያችሁ፣ ክፍት ነው ከኋላ ማለት ነው። እና አላሳያችሁም፣ ይህንን ይመስላል። ታዩታላችሁ እኮ ግን አሁን አላሳያችሁም፣ አፍሬ ነው። እና እንግዲህ ይህንን ይመስላል። እዚህ ጋር ቦርሳ ያለውን ከዛ እንሂድና ደግሞ እዚህ ያለውን ነገር ደግሞ አብረን የምና ይሆናል። እንግዲህ ቆንጆ ምሽት ይሆናል ብዬ አስባለሁኝ። ይሄ ለመጀመሪያ ጊዜ ነው እንደዚህ አይነት ቦታ ሲሄድ፣ ታውቃላችሁ። ያው በእናንተ ፊት ነው ለመጀመሪያ ጊዜ እየሄድኩት እና በቃ እንሂድና ደግሞ እዛ ያለውን ነገር ምና ይሆናል እና አብራችሁ ቆዩ እና ማለት ነው። እንዴት እንደሚበርድ ጌታን በርዶኛል ማለት ነው። ገና ካሁኑ በነገራችን ላይ እዚህ ጋር የቆምኩት አይቼው ነው ማለት ነው። እዛ ጋር ቆሟል እየጠበቀኝ ነው እና እንሂድና ኧረ ግን ብርዱ እንዴት ነው? በዚህ እንደዚህ ለብሼ በዛ ላይ ብርዱ በቃ በጣም ከባድ ነው። እስማ ኑ እሺ በቃ ተከተሉትና እንሂድና ከዛም በኋላ ምንድነው ተውኝ፣ እኔ በርዶኛል። ማውራት እራሱ አልቻልኩም ታውቃላችሁ፣ እየተንቀጠቀጥኩ ነው። በእኔ ቤተሰቦች ያልቻልኩም ነው ናቸው።
እንዴት ነህ? እንዴት ነህ? ሰላም አበባም አለኝ። ቴንኪው አመሰግናለሁ። ወደድከው? ቀሚስህን ነው የሚባለው። አንተማ ወደዋል። ምን አለበት? ብርድ አለ ባይዛዊ ብርድ ይመታኛል። ስለዚህ አይ አልፈልግም። አመሰግናለሁ። እሺ እሺ ብላን ነው። በደንብ ብላ፣ ግን ጠግበህ ነው መብላት ያለብን። طلبت اكل طيب عارف انك بيعزش ሞክር። وصلوا على شيء شنو؟ ሽሮጥ شروط ሽሮጥ አይደለም፣ شقاوط ስጋ ወጥ ብዙ ነገር አለው ከስር። ቀይ ወጥ አለው፣ አልጫ አለው፣ ብዙ አለው። ኦኬ ውስጥ ነው ውስጥ እንትን ጥብስ ነው። በነገራችን ላይ ከታገሱት ያልፋል አሉ። እኔ ለመቀበሏ በጣም ደስ ብሎኛል። ልጇ አሳዝኖ ነበር ማለት ነው እና በስተመጨረሻም ተቀብላለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? አለን ሄዱሻ እንግዲህ የሀገሯ ምግብ እያበላችሁ ነው፣ እያቀመሰችው እያሽኮረመመችው ነው ማለት ነው። በስተመጨረሻም ተቀብላለች ማለት ነው። እሱም ታግሶ መቆየቱ አንዳንዴ ለምትፈልጉት ነገር ዋጋ መክፈል መጨረሻ ያማረ ይሆናል ብዬ ተስፋ አደርጋለሁ። እና ግን እኔ ስጋ ጆሲ እሷ የራሷን ህይወት ታውቃለች። እሷ ታውቃለች የሚጠቅማትን የሚጎዳትንም፣ ወይ ልጁንም እየፈተነችው ሊሆን ይችላል። የሆነ ምን ያክል እኔን ይወደኛል ከዛ ድረስ መጥቷል፣ እኔ የሆነ ነገር ባሰቃየው ምን ያክል ለእኔ ትዕግስት አለው፣ እኔን የእሱ ለማድረግ ምን ያህል ርቀት ይሄዳል ምናምን ብላ ነው። እና ለማንኛውም ግን ጓደኛዋንም አመስግኗል ማለት ነው። እንደዛ ማድረጓ ተስፋ ቆርጬ ከመሄዴ ምናምን ብሎ እንደዛ አስቧል። አሁን ላይ ያሉበት ጥሩ ነው ማለት አንድ ላይ ሆና ይመስለኛል ጊዜ እየሰጠችው መሰለኝና እና ለማንኛውም እንግዲህ ጆሲንም ዛሬ ጠርታ ይቅርታ ጠይቀዋለች እንዳያችሁት ማለት ነው። እና ደስ ይላል፣ ጥሩ ነገር ነው ማየቱ። በነገራችን ላይ ለምን አንድ ሰው ቶሎ ስለመጣ ለምን አልተቀበለችም፣ ለምን እንደዚህ አይደለም እያልኩ አይደለም። እንኳን የሰው ሀገር ሰው ይቅርና የሀገራችሁ የምታውቁት ሰው አይታመንም። አሁን ላይ ጥሩ ነው ያደረገችው። እኔ ያው ጆሲ ትንሽ እንትን ሲያደርግ ነበር እንደዚህ ያልኩትና እና ደስ ይላል። ሄዱ ደስታሽ ያስደስተናል። መቼም እኔ የሰው ደስታ እንትን አይለኝም ምንጊዜም በሰው ደስታ፣ ማንኛውም ሰው ግን በነገራችን የሰው ደስታ ያስደስተዋል። እና እንግዲህ ውድ ቤተሰቦቼ በስተመጨረሻም እንትናንም ይቅርታ ተጠያይቀዋል ማለት ነው። እንግዲህ እግዚአብሔር ጅማራችሁን ሳይሆን ፍጻሜያችሁን ያሳምርላችሁ እያልኩኝ እናንተም ቤተሰቦቼ ሀሳብ አስተያየታችሁን አስቀምጡ ማለት ነው።